የወር ገቢዬ በትንሹ ወደ 20 ሚሊዮን። ኦኬ። ወጪስ? ወጪ ደግሞ 22 ሚሊዮን። ኧረ ሄሉ ቲክታከሯ፣ እስቲ ዛሬ ኢንተርቪው ላድርጋት። ሄሉ ሰላም ነው? ጥያቄ ልጠይቅሽ ነበር። እሺ ጠይቀኝ፣ ችግር የለውም። እሺ በመጀመሪያ ስምሽን አስተዋውቂ። ሄለን ማሞ እባላለሁ። እሺ ሄሉ፣ ስራሽ? ቲክታከር እና ዩቲዩበር ነኝ። ኦኬ ጥሩ። የወር ገቢሽ ስንት ነው? ላውራ እንዴ? አዎ ደስ ይለኛል። የወር ገቢዬ በትንሹ ወደ 20 ሚሊዮን። ኦኬ። ወጪስ? ወጪ ደግሞ 22 ሚሊዮን። እና ታዲያ 2 ሚሊዮኑ ከየት ነው የሚመጣው? እሱ ምንጩ አይነገርም። ትንሽ አካውንቲንግ ስለተመታ ዋርኒንግ ሰጥቶኛል። ሊንክ እንዲያደርጉ ንገሪ። ሁላችሁም እየገባችሁ 10 ጊዜ ኮፒ ሊንክ አድርጉለት፣ ፎሎ እያደረጋችሁ አበረታቱት። ለወጣቱም ታስተላልፊ መልእክት ካለሽ? ጠንክራችሁ ስሩ፣ ጠንክሩ፣ አትስነፉ። በቃ እንደዛ ነው የሚለው። እንደኛ ይሁኑ። አዎ እንደኛ። እሺ በጣም ነው የማመሰግንሽ። ቻው። እሺ ቴንክ ዩ ሄሉዬ። አንቺ እኮ ትለያለሽ ማለት ነው የኔ ውድ። አሁን አንቺ ታይ ሄሉዬ ታይ። እውነት ለመናገር እሷ ራሱ መጨረሻ ላይ የተናገረችው ነገር ነበር ማለት ነውና የወር ገቢዬ 20 ሚሊዮን ነው አላለችም? ወጪሽስ ስላት እንዴት እየመለሰችለት መልስ እንግዲህ ሰምታችኋል። እና ትንሽ ነበር ፈታ ዘና ያደረገችኝ ማለት ነው። በኢትዮጵያ ላይ እኮ አሁን እኮ የኔ ውዶች አይነገርም እኮ አይነገርም። የቀን ወጫችሁን የወር ገቢያችሁን አይነገርም። ለምን? ሶሻል ሚዲያ ላይ የሚታየው ሰው ሁሉ ዩቲዩበር የሆነ ሰው ሁሉ ቲክቶከር የሆነ ሰው ሁሉ በሚሊየን ገንዘብ የሚያፈስ ስለሚመስላቸው ተይ ሄሉዬ፣ ያግቱሻል። ሄሉዬ ኧረ ተይ አንቺ ልጅ በሰላም ብንኖር ይሻልሻል። ተይ እና ልጁ ራሱ እንደ ሄሉ የቲክቶከሯ ምናምን አላለም። ቤስት ፍሬንዷ እኮ ነው በነገራችን ላይ። ልጁ ጓደኛዋ ነው፣ ለእኛ ነው እንጂ እንደዚህ የሚለው ጓደኛዋ ነው ማለት ነው። እና ትንሽ ፈታ አድርገውኛል ማለት ነው። በተለይ ትናንትና እኔ እንጃ ይሄ ነው ብዬ ልነግራችሁ አልችልም። የሚገርም ቀን ነበር ማለት ነው። እና እንግዲህ ዛሬም ኦሬዲ እስቲ እንግዲህ ሊለቁ ይችላሉ ብዬ አስባለሁ። ብቻ ልዩ ነው እውነት ለመናገር በጣም ነበር ደስ የሚለው። ምርጥ ነው። አላውቅም እውነት ሄሉዬን ይሄ ነው ብዬ ልገልጻላችሁ አልችልም። በቃ ሰዎችን ፈታ የምታደርግበት ነገር ወይንም ደግሞ ሰዎችን ለማስደሰት የምታደርገው ጥረት በጣም ነው ደስ የሚለኝና አርቲስቶቹን መሰለችኝ ማለት ነው። አንዳንድ አርቲስቶች አይታችሁ ከሆነ ቤተሰቦቼ በቃ እድሜያቸው ከ21 አያልፍም በሉ። ሄሉዬ 20 ነኝ ብላለች። በርግጥ ሄሉ እንደዚህ እያየናት ነው ያደገችው። በነገራችን ላይ ልጅም ነበረች፣ ቀጭንም ነበረች አይታችኋት ከሆነና እኔ እንጃ ብቻ ከ21 የማያልፉ እኮ አርቲስቶች አሉ ማለት ነው። በየ5 አመቱ ኢንተርቪው ሲደረጉ 21 እና 22 አመታቸው ነው። 5 አመት ሙሉ እድሜያቸው አይጨምርም ማለት ነው። እና አንቺም ደግሞ 20 ሚሊዮን ነው ብለሻል የወር ደሞዝሽ። ታይ ሄሉዬ፣ ይለፍሽ ለናታ አይነገርም። የወንድ ልጅ ደሞዝና የሴት ልጅ እድሜ አይነገርም እንደሚባለው አንቺም አትናገሪ፣ ብርሽን ሰምተሻል።